running left to go here. Asefa senses the first turn, the first right-hand turn, and then they can see Buckingham Palace, and then they'll make one last turn into the home straight, and is that a gap that is going to win her the London Marathon? I think she's trying, and it would be a first for her, and let you now, yes, it is. Helen Obiri finally breaks. Jankowski will try and run her down for second. የዘገየው ክብር የቀረ የመሰለው ሽልማት ለአትሌቶቻችን ሊበረከት ነው። አትሌት ትዕግስት አሰፋና ዮሚፍ ቀጀልቻ በድንገት በብሔራዊ ቤተ መንግስት ተገኙ ተብለዋል። እውቅና ሊሰጣቸው ስለመሆኑ ሰምተናል። ኬንያ የልጆቿ ላብ ሳይደርቅ ትልቁን ክብር በወቅቱ በሰዓቱ ሰጥታለች። የኛ ሀገር መንግስትስ ይሄንን ለምን አደረገ እንጠይቃለን። ከሁሉ በላይ ትዕግስት አሰፋና ዮሚፍ ቀጀልቻ በብሔራዊ ቤተ መንግስት ተገኝተው ስለሚቀበሉት እውቅናና ሽልማት ዝርዝር መረጃ ይዘንላችሁ መተናል። እናንተስ ምን ትላላችሁ? ጀግኖቻችን ካኮሩን ሳምንታት ተቆጥረዋል። ሽልማቱ ግን እሁድ ሊሰጣቸው ተቀጥሯል። ጀግና ናቸውና እንኳን ደስ ያላችሁ እንላለን። እናንተም እንኳን ደስ አላችሁ በሏቸው። Para el corredor etíope que mantindrà, ja ha passat quilòmetre 21 i sa marca de 57-30 i per tant va entrar en meta fregant els 58 minuts. Anem a veure si aconseguís baixar 17 temps, 57-58, 57-59, 58-01 és la marca final per a Yomif Kekelcha. ቪክቶሪያ ለተርሰራ ደስተ ሁለቱ አትሌቶች በ46ኛው የለንደን ማራቶን ታሪካዊ ውጤትን ማስመዝገባቸውን ተከትሎ ነው ቤተ መንግስት በታላቅ ክብር ሊሸለሙ ስለመሆኑ የሰማነው። ይህንን ታሪካዊ ታላቅ ድል የእውቅና መስጠት መርሃ ግብር በቤተ መንግስት በመገኘት አዲስ የባህልና ጥበብ ተቋም ከሌሎች ከሚመለከታቸው አካላት ጋር በመሆን ነው ይሄንን ሽልማት ሊሰጧቸው ቀጠሮ የያዙት። የፊታችን እሁድ ነው ከቀኑ 10 ሰዓት ጀምሮ ዝግጅቱ ይካሄዳል የተባለው። በለንደን ማራቶን ለመጀመሪያ ጊዜ የተወዳደረው አትሌት ዮሚፍ ቀጀልቻ ማራቶንን ከ2 ሰዓት በታች በመግባት የመጀመሪያው ኢትዮጵያዊ ሆኖ ታሪክ መጻፉ ይታወቃል። ዮሚፍ ቀጀልቻ በውድድሩ ሁለተኛ ደረጃን ይዞ ሲያጠናቅቅ የገባበት ሰዓት 1 ሰዓት 59 ደቂቃ ከ41 ሰከንድ ሆኖ አዲስ ክብረ ወሰን ተብሎ ለኢትዮጵያ መመዝገቡ ይታወሳል። ትዕግስት አሰፋ ማቁርታናለች። በሴቶቹ ትዕግስት አሰፋ የለንደን ማራቶንን ስታሸንፍ አዲስ የዓለም ክብረ ወሰንን በማስመዝገብ ጭምር ነው። አትሌት ትዕግስት አሰፋ በራሷ ተይዞ የነበረውን የሴቶች የማራቶን የሩጫ ውድድር ክብረ ወሰንን 2 ሰዓት ከ15 ደቂቃ ከ50 ሰከንድ ከ09 ማይክሮ ሰከንድ በማሻሻል ነው ተከታታይ ሁለተኛ ድሏን ማሸነፍ የቻለችው። ይሄንን ድል ተከትሎ ዓለም ስለ ሁለቱ አትሌቶች መነጋገር ችሏል። አትሌት ትዕግስት አሰፋ በጊነስ ጭምር ስሟ መስፈር ችሏል። ግን ይሄ ሁሉ ክብር ይሄ ሁሉ አሸናፊነት በኢትዮጵያውያን ልብ ላይ ደማቅ አሻራ ደማቅ ኩራት መሆን ቢችልም በመንግስት ረገድ ሽልማት ይቀርና እንኳን ደስ ያላችሁ ራሱ ያላቸው አልነበረም። ይሄ ቀን ደርሷል። እንባቸው ታብሷል። ላባቸው ቢደርቅም የሚሸለሙበት ቀንና ሰዓት ተቆርጧል። ለመሆኑ ትዕግስት አሰፋና ዮሚፍ ቀጀልቻ ከዚህ በፊት ያሳኳቸው ድሎች ምንድናቸው? እንነግራችኋለን። ከዛ በፊት ግን እናንተ ሁለቱን አትሌቶች በምን ቃል ትገልጻላችሁ? ጻፉልን እስቲ። በነገራችን ላይ አትሌት ትዕግስት አሰፋ 10 ጊዜ ሀገሯን ወክላ የመሮጥ እድል አግኝታለች። በሀገር ውክልና ውድድር፣ በኦሎምፒክ፣ በአፍሪካ ወጣቶች በሌሎች ውድድሮች ላይ 3 የብር 1 የነሐስ ሜዳሊያዎችን ማምጣት የቻለች ጀግና አትሌት ናት። አንድ አትሌት በህይወት ዘመኑ ኦሎምፒክ ላይ መሳተፍ ይፈልጋል፣ የዓለም ሻምፒዮና ላይ መሮጥ ይፈልጋል። እሷ ደግሞ አሳክታዋለች። በኦሎምፒክ ተሳትፏ በ2027
በፓሪስ ኦሎምፒክ ተሳትፏ በ2024 የፓሪስ ኦሎምፒክ ላይ መሳተፍ ችላ የብር ሜዳሊያ አጥልቃለች። አንድ አትሌት በሩጫ ዘመኑ ሊያሳካ የሚፈልገውን ክብር በዚህ ልክ አምጥታለች። አሁን የምትታጨው ለወርቅ ሜዳሊያ ነው። ይህች አትሌት ትሁት ናት፣ ትህትናን የተላበሰች ነች። ሀገሯን በማስቀደም ትታወቃለች። ሀገሬን እንደ እናቴ ነው የማያት ስትል ነው የምትደምጠው። ከአትሌትነት ባሻገር በበጎ ስራዎቿም ትታወቃለች። በቅርቡ የቅዱስ ገብርኤል ቤተክርስቲያንን ሙሉ ወጪ ግንባታውን በመሸፈን ከባለቤቷ ከኢዮብ ኤልያስ ጋር በመሆን ማስመረቃቸው ይታወቃል። ባለቤቷ የትዳር አጋሯ ብቻ አይደለም፣ አሁን ላይ ለደረሰችበት ደረጃ ትልቁን ድርሻ የሚወጣ ነው። ከአሰልጣኟ ገመዶ ደደፎ በመቀጠል ማለት ነው። እሷ የወደቀችባቸው ምዕራፎች ላይ ከጎኗ የነበረው እርሱ ነው። በግል ሲያሰለጥናት ነበረ። በቅርበት ደግሞ የአሰልጣኝነት ጥበቡን ተከትሎ እሷን ሲያበረታታ ነበረ። የጽናት ምሳሌ ናት ትዕግስት አሰፋ። ወድቆ የመነሳት አብነት ነች ትዕግስት አሰፋ። ብላ የሩጫ ህይወትን ስትጀምር እስከ ፐ የመዝለቅ ህልም ነበራት። የሩጫ ህይወቷ የሚጀምረው በ800 ነው። ከዛ ወደ ተሻገረች የህይወት ውጣ ውረዷ አስተማሪ ነውና እንንገራችሁ። ትዕግስት አሰፋ ብላ የሩጫ ውድድርን የጀመረችው በ800 ሜትር ነው። ከዛ በፊት በ400 ሜትር ውድድርም ትታወቃለች። ነገር ግን ውጤታማ መሆን የቻለችው በ800 ሜትር ነው። ግን ምን ያደርጋል በትራክ ላይ በነበራት የሩጫ ውድድር ጉዳት ደረሰባት። ለህይወቷ አስጊ ነው ተባለ። እንኳን መሮጥ ይቅርና እንኳን የኦሎምፒክ አሸናፊ መሆን ይቅርና እንኳን የሪከርድ ባለቤት መሆን ይቅርና ቆመሽ መራመድ አትችይም ማለት። ይሄ የዶክተሮች ንግግር ነው። ፈጣሪ ግን የነሱን ንግግር የነሱን ተስፋ የሚያስቆርጥ ቃልን እንድትከተል አላደረጋትም። ልቧን አደነደነ። በተስፋ ነገዋን እንድትጠብቅ አደረጋት። አሸነፈች። ከተደጋጋሚ ጉዳትና ከተደጋጋሚ ቅስም መሰበር በኋላ ማሸነፍ ቻለች። ስኬታማ አትሌት መሆኗን አስመዘገበች። 2014 ላይ በአፍሪካ አትሌቲክስ ሻምፒዮና ላይ በ800 ሜትር የነሐስ ሜዳሊያ አመጣች። በ2016 የሪዮ ኦሎምፒክ ላይ ሀገሯን ወከለች። ትልቅ ተስፋ መቁረጥ ሂደት ውስጥ ብታልፍም ራሷን ለትልቁ ድል ማጨት የቻለች በትራክ ላይ የመሮጥ ብቻ ሳይሆን የማሸነፍ ተስፋንም ያሳየች አትሌት ናት። ይህች አትሌት በተፈተነችበት የትራክ ውድድር ስሟን መስቀል የቻለች በስሟ ጫማ እስከሚሰራላት ድረስ የጸናች ናት። ይህቺ አትሌት 42 ኪሎ ሜትርን ፉት ስትል ድፍረት ብቻ ሳይሆን የሩጫ ጥበብን ተከትላ ነበረ። የሩጫ ህይወቷን ተስፋ የፈነጠቀበትን አጋጣሚ እንገራችሁ። በርሊን። የበርሊን ታሪክ ብዙ ነው። ስለሱ እንገራችሁ። የ2022 አስገራሚ ድል በርሊን ማራቶን ላይ የተከናወነ ነው። ውድድሩን 2 ሰዓት ከ15 ደቂቃ ከ37 በማሸነፍ ዓለም አቀፍ አስደንጋጭ አትሌት መሆኗን አሳየች። በዚህ ውድድር ላይ የዓለም ሪከርድን መስበር እንደምትችል ተማምና ነበረ። በዚህ ውድድር ማድረግ የቻለችው ማሸነፍ ብቻም አይደለም። ቀደም ሲል በኬንያዊት አትሌት ተይዞ የነበረውን በሰፊ ልዩነት የተሻሻለውን ሰዓትም ማስመዝገብ ቻለች። ይህ ጊዜ የጫማዋ ጉዳይ እጅግ አነጋጋሪ ነበረ። እጅግ ቀላሉን አዲዳስ አዲዜሮ አዲዮ ብሎ በሰየመው ዓለም አቀፍ ተቀባይነትን ባተረፈው የመሩጫ ጫማዋ ሮጠች፣ ታሪክ ሰራች። በለንደን ማራቶን ላይ 2024 ለሁለት በመውጣት ድንቅ ብቃቷን አስመሰከረች። 2024 ፓሪስ ኦሎምፒክ ላይ የኢትዮጵያ አትሌቲክስ ቡድን ተስፋ መሆኗን አስመሰከረች። ይህች አትሌት መሮጥ ብቻ አይደለም ማሸነፍንም ታውቃለች። ለንደን ላይ ለመጀመሪያ ጊዜ ሮጣ ማሸነፍ ችላለች። ሪከርድ አስመዝግባለች። ለንደን፣ ቺካጎ እሷ ሮጣ ያሸነፈችባቸው ቦታዎች ነው። አሁን ለትልቅ ድል ትጠበቃለች። ኦሎምፒክ ላይ በድንገት ሳይጠበቅ ያጣቸውን ትልቁን የወርቅ ሜዳሊያ የምታጠልቅበትን ጊዜ ትጠብቃለች። ሎስ አንጀለስ መጣውልሽ እያለቻት ነው። አትሌት ዮሚፍ ቀጀልቻም የሚከተላት ይመስላል። ስለሱም እንነግራችኋለን።
አትሌት ዮሚፍ ቀጀልቻ ማራቶንን ከ2 ሰዓት በታች የገባ የመጀመሪያው ኢትዮጵያዊ አትሌት ነው። በለንደን ማራቶን ለመጀመሪያ ጊዜ ተወዳድሮ በመጀመሪያ የተወዳደረበት ውድድር ላይ ከ2 ሰዓት በታች ውጤት በማስመዝገብ ታሪካዊ ሳተና አትሌት መሆኑን አሳይቷል። በታሪኩ ለመጀመሪያ ጊዜ ነው የተወዳደረው። ከዛ በኋላ 1 ሰዓት 59 ደቂቃ ከ41 ሰከንድ ገባ። ለኢትዮጵያ አዲስ ሪከርድ ሆነ። ዓለም ላይ ማራቶንን ከ2 ሰዓት በታች በመግባት ደግሞ ኬንያዊው አትሌት ሰባስቲያን ሳዌን በመከተል ሁለተኛው ሰው ለመሆን ቻለ። የለንደን ማራቶን አሸናፊው ሰባስቲያን ሳዌ 1 ሰዓት ከ59 ደቂቃ ከ30 ሰከንድ ርቀቱን ሲያጠናቅቅ የሀገራችን ልጅ ነው ተከትሎት የገባው። የ30 ዓመቱ አትሌት ከ3 ዓመት በፊት የሀገሩ ልጅ ኪፕቱም ይዞት የነበረውን 2 ሰዓት ከ35 ሰከንድ የመግባትን ክብረ ወሰንን ነው ያሻሻለው። ይህ ከተሰማ በኋላ በሀገሩ እሱ የገባበትን ሪከርድ የታርጋ ቁጥር አድርገው ሸልመውት ነበረ። ይሄ ሲሆን ቀናት አልተቆጠሩም፣ ደቂቃዎች አልነጎዱባቸውም። ልክ እንደኛ አትሌቶች ላባቸው አልደረቀም ነበረ። ኬንያ በክብር አትሌቶቿ ማክበር ታውቃለችና ሴዊ ወደ ሀገሩ ሲገባ እንኳን ደስ አለ ክብር ለኛም ክብር ነው ብለው ነው የሸለሙት። የኛ ሀገር አትሌቶች ግን ለመከበር እውቅናን ለማግኘት ወራትን መጠበቅ ግድ ብሏቸዋል። እሁድ ግን ይሄንን ክብር በህዝብ ፊት በመንግስት ፊት ያጣጥማሉ ተብሎ ይጠበቃል። ሽልማታቸው ምንድነው? በእውቅና መስጠት መርሃ ግብሩ ላይ የሚፈጠሩ አዳዲስ ነገሮች ምንድናቸው? እየተከታተለን እንነግራችኋለን። እንኳንም በሀገራችሁ ተከበራችሁ። ነብይ በሀገሩ አይከበርም ይባላል። የናንተ ግን እንኳን ሆነላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አለን እንላለን። ይሄንኑ ሐሳብ አጋሩ፣ ተጋሩ።